የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደውም ሳይሆን ተገደው በኢራን ቅድመ ሁኔታ መሰረት በተወሰነ መልኩ የሊባኖስ ተኩስ አቁም ለማድረግ ተገደዱ የሚል ዜናን እየሰማን እንገኛለን። ምናልባት ያው ግን ይህ ማለት ኔታንያሁ ለቃላቸው ታማኝ ሆነው የተኩስ አቁም ማድረግ ጀምረናል ብለው ቢናገሩ እንኳን ይሄን ተኩስ አቁም አይጥሱትም ብለው ደግሞ እርግጠኛ እንደመሆን አይደለም። አትሊስት ግን ኢራን ትላንትና ሊባኖስ ውስጥ የተኩስ አቁም የማታከናውኑ ከሆነ ከዚህ በኋላ በድርድሩ ላይ አልሳተፍም በማለቱ አሳቢያ እነ ዶናልድ ትራምፕ ደንግጠው እንዲያውም ምን ተባለ መሰላችሁ? ዶናልድ ትራምፕ ለኔታንያሁ ስልክ ደውለው አንተ ጤነኛ አይደለህም እንዴ? ከዚህም የበለጠ ቃላትን ተጠቅመዋል የተባሉት ታይምስ ኦፍ እስራኤል ላይና አግዚዮስ ላይ የወጡትን ዜናዎች ገብታችሁ ያቸው የስልክ ቆይታቸውን በተመለከተ ጸያፍ ቃላትን ጭምር በመጠቀም ነው ዶናልድ ትራምፕ ኔታንያሁን አሸማቀቁ የተባለው። አሜን። ይሄኛው ጉዳይ እንደ ትልቅ ነገር ልነግራችሁ አይደለም። አደንደው ዘደይ ኔታንያሁ ማን ነው ዶናልድ ትራምፕ ማን ነው የሚባለውን ነገር ስለምናቅ ማለት ነው። ግን ትላንትና ሀፕን ያደረገችዋ ነገር ላይ እቺ የስልክ ቆይታዋን በተመለከተ ብዙ አስቂ ነገር አላት። ከዛ በኋላም ኔታንያሁ በቃ እሺ እንዳልከው አደርጋለሁ ብለው በመጨረሻ የተኩስ አቁም ስምምነቱን ወደ ማድረግ መተናል ብለዋል። እንዳልኩት ግን ይሄ የተኩስ አቁም ስምምነት እናደርጋለን ማለታቸው ዘላቂ ነው ብሎ እርግጠኛ መሆን አይቻልም። እኔም እርግጠኛ አልሆንም። ይህንን ጥንቅር ከሰራው በኋላ የሚወጡ ዜናዎች ምናልባት ሌላ ብሬኪንግ ልንመለከት ልናይ እንችላለን። እስራኤል ድብደባውን ቀጠለች የሚል ማለት ነው። እና ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እስራኤል በደቡባዊ ሊባኖስ እያከናወነች ያለውን ወታደራዊ ዘመቻ በአስቸኳይ እንድታቆም ጥያቄ አቅርቧል። የመንግስታቱ ድርጅት የጸጥታ ምክር ቤት 4 አባላት ማለት ነው። እንደምታውቁት 5 ናቸው። 4ቱ ይህንን ጥያቄ ለእስራኤል አቅርበዋል። ማን? ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና እና ሩሲያ። ማን ጉዳዩን በዝምታ አለፈ? አሜሪካ። ለዚህ ነው የነ ዶናልድ ትራምፕ ቁጣ እንደው ዕለታዊ ቁጣ ተብሎ እንጂ ከዛ ባለፈ ስትራቴጂካሊ በአሜሪካና በእስራኤል ወይ በኔታንያሁና በትራምፕ መካከል ባለ ግንኙነት ላይ የሆነ የሚቀይረው ነገር አለ ብዬም አላምንም። ኤኒዌይ ሆነም ቀረም እነ ዶናልድ ትራምፕ አሁን ላይ ይሄንን የኢራን የኒውክሌር ስምምነት ጉዳይ የኢራን የሰላም ስምምነትን ጉዳይ ምን ያክል እንደሚፈልጉት እነ ኔታንያሁ ሳይሆን እነ ዶናልድ ትራምፕ በምን አይነት ቅርቃር ውስጥ እንዳሉ ይህንን ጦርነት ለማቆም እንዴት እየተጨነቁ እንዳለ የምታውቁት የጠቅላይ ሚኒስትር ቤንያሚን ኔታንያሁና የፕሬዝዳንት ዶናልድ ትራምፕ የትላንትና የስልክ ቆይታን ስትረዱ። እሱን የስልክ ቆይታ በተመለከተ የተወሰነ ሀሳቦችን እያነሳን አጠቃላይ ከዚህ ከሰላም ድርድር ሂደቱ ጋር በተገናኘ በኢራንም በአሜሪካም በእስራኤልም በኩል ያለውን ሀሳብ በተመለከተ ያሉ ጉዳዮችን እየዳሰስን አብረን ቆይታ እናደርጋለን። ኢራን ያቀረብኩት ማስጠንቀቂያ መተግበር ጀምሯል ብላለች። እነዚህን ሰሜናዊ እስራኤልን መታለሁ ብዬ ነበረ። እስራኤል በሊባኖስ ማታቆም ከሆነ ሰሜናዊ እስራኤልን ለመምታት ተዘጋጅቼ ነበር ብላለች። አሁን አይ ቲንክ ነገሩን በተወሰነ ሆልድ ያደረጉት ይመስላሉ ሁሉም አካላት። ለምን ኔታንያሁ ይህንን እየመጡ ያሉ ማስጠንቀቂያዎችን ያው በዶናልድ ትራምፕን በቀጥታ ስለታዘዙ ላፍታ ጋብ ወደ ማድረግ ስለመጡ ማለት ነው። ይህንና ሌሎች ጉዳዮችን ነው እያየን ቆይታ የምናደርገው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ አክብሮታዊ ጥሪን እያቀረብኩላችሁ ቀደም ብዬ ነገርኳችሁን ርዕሰ ጉዳዮች እየተነጋገርን አብረን ቆይታ እናደርጋለን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሪን እንደወትሮው አቀርብላችኋለሁ። መልካም ጊዜ ይሆንላችሁ። ወደ ዋናው ጉዳይ ከማለፋችን በፊት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን የስልጣን ለመልቀቅ ደብዳቤ ጽፈው አስገብተዋል በሚል የወጣ ዘገባ በጣም ትላንትና በስፋት ሲሰራጭ ነበረ። የዚህ ዜና ምንጭ ኢራን ኢንተርናሽናል ይባላል። ለሌላም ጊዜ እንደው እንድታውቁት ማለት ነው። ኢራን ኢንተርናሽናል መቀመጫውን በዩናይትድ ኪንግደም ውስጥ ያደረገ ኩባንያ እህት የዜና ምንጭ ነው እና በሌላ ቋንቋ የኢራን ጉዳዮችን ይስራ እንጂ ኢራን ኢንተርናሽናል የሚባለው የሚዲያ ካምፓኒ ከዚህ በፊትም በጣም ብዙ ኢራንን በተመለከተ የተለያዩ ሐሰተኛ መረጃዎችን ወይም ትክክለኛ ያልሆኑ መረጃዎችን፣ ያልተጣሩ መረጃዎችን በማውጣት ይታወቃል እና ከዚህ ቀደምም ከሆኑ ሳምንታት በፊት
በኢራን መሪዎች ዘንድ መከፋፈል ተፈጥሯል የሚል አይነት ዜና አስነግሮ ያ ዜና እንዲያውም በእኛ ሀገር የቲክቶክ ገጾች ላይም ጭምር በብዛት ሲሰራጭ ተመልክቻለሁኝና ፖይንት ምንድነው የኢራኑ ፕሬዝዳንት መሱድ ፔዝኬሻን ከስልጣን ለመልቀቅ ደብዳቤ ጽፈው አስገብተዋል የሚለውን ጉዳይ ያው የኢራን መገናኛ ብዙሃኖች አጣጥለውታል ወይም በኢራን በኩል ሐሰተኛ ዘገባዎች እንደሆኑ እየተገለጸ ይገኛል። ምንድነው ግን አሁን ኢራን ውስጥ የስልጣን መከፋፈል አይፈጠርም ምናምን ብዬ እርግጠኛ ሆኖ ወይም ደግሞ ከዛው እንደው ከሰዎቹ የውስጥ አዋቂ መረጃ ስለሌለን እንዲህ ብለን የምናወራው ነገር የለም። ነገር ግን አዘ ፓተርን አሁን ኢራን ኢንተርናሽናል የሚባለው የዜና ምንጭ ይህንን አይነት ዜናዎች ይህ የኢራንና የአሜሪካ ጦርነት ከተጀመረ እንኳ ሲያሰራጭ ወይ ለሁለተኛ ወይ ለሶስተኛ ጊዜ ነው። ከዚህ ቀደም እነ አባስ አርጋቺ ከስልጣን ሊነሱ ነው። በነ አባስ አርጋቺ እና በነ መሱድ ፔዝኬሻን መካከል ልዩነት ተፈጥሯል። ምክንያቱም እነ አባስ አርጋቺ ለአይአርጂሲ የሚያደሉ አይነት ሐሳቦችን በተናጥል እያከናወኑ ነው የሚሉ ጉዳዮችን ሰርቶ ነበረ ከዚህ ቀደም ማለት ነው። አሁን ደግሞ ይሄ የመሱድ ፔዝኬሻን ከስልጣን ለመልቀቅ ደብዳቤ አስገብተዋል የሚለውን ጉዳይ ከቀናት በፊት የህዝብ ተወካዮች ምክር ቤት ቃል አቀባዩ መሐመድ ጋሊባፍ ለኢራናውያን ዋናው ጉዳይ ለኢራናውያን ትልቁ የድላችን ሚስጥር አንድነታችን ነው፣ አንድ መሆናችንን አጠናክረን መቀጠል አለብን የሚል አይነት አስተያየትን ሰጥተው ነበርና ይሄ አስተያየታቸው ምን ፍንጭ ሰጠ ተባለ? ምናልባትማ በኢራን መሪዎች ዘንድ አንዳች የሐሳብ ልዩነት መከፋፈል ባይኖር ኖሮ እንዲህ አይነት ሁኔታ አይመጣም ነበረ ወይም አንድነት ያስፈልጋል የሚል አስተያየት ከጋሊባፍ አይደመጥም ነበረ የሚሉ መነሻዎችን እንግዲህ በማድረግ ነው አሁን እነ መሱድ ፔዝኬሻን ጭራሽ ከስልጣን ለመልቀቅ ደብዳቤ አስገብተዋል የሚለው ዜና የቀረበው ማለት ነው። ፖይንት ግን የነ መሱድ ፔዝኬሻን አሁን ላይ ካሉበት ነባራዊ ሁኔታ አንጻር እንደው ዝም ብላችሁ ስታስቡት ሀገሪቱ በእንደዚህ አይነት ቀውጢ አስቸጋሪ ሰዓት ላይ ሆና የህዝቡን አንድነት ሊያጠናክር የሚችል ነገር ነው የሚሻለው ወይስ እንደው የህዝቡን ወደ ሌላ መከፋፈል ውስጥ ሊያስገባ የሚችል ነገር ነው? እንደው ዝም ብሎ ሲገመት ማለት ነው። ከዚህ ቀደም እነ አያቶላህ አሊ ካሜኒ የኢራን ውስጥ እሳቸው ቢሞቱ እንኳን የአመራር ክፍተት ወይም ፓወር ቫኪዩም እንዳይፈጠር በሚል ኢራንን ከላይ ከአያቶላህ ጀምሮ እስከ ታችኛው እርከን ድረስ ባሉ የስልጣን አመራሮች ላይ ከእያንዳንዱ ስልጣን ስር ሶስት ሰዎችን አድርገው አዘጋጅተው ከ2005 እንደ አውሮፓውያን አቆጣጠር ጀምሮ ሲከተሉት የነበረ የአመራር ስልት አለ። ይሄኛውን አይነት የፓወር የስልጣን ክፍተት እንዳይፈጠር ለማድረግ ጥረት የሚደረግበትን መንገድ ብዙዎች በሸረሪት ድር ይመስሉታል። አንደኛው ይበጠስ ሌሎቹ የድሩ አካላት ያንን የዋናው ስትራክቸሩን አስጠብቀው መቀጠል እንዲችሉ ዋስትና ይሆናሉ ተብሎ ይታመናል። የኢራን አመራሮችም በዚሁ ረገድ የሚገለጹ ናቸው። ከዛ ሁሌ እንደምላችሁ ደግሞ ኢራን ውስጥ ከድሮ ጀምሮ ከአብዮቱ ከ1979 እንደ አውሮፓውያን አቆጣጠር ጀምሮ ሞዴሬት አሉ፣ መሃል ላይ ያሉ ሰዎች አሉ። ከዛ ተራማጅ ሊባሉ የሚችሉ አሉ። ከዛ ወግ አጥባቂ የሚባሉት አሉ። በጣም ሃርድላይነር የሚባሉት አሉ። ከዛ በሃርድላይነሮቹና በወግ አጥባቂዎቹና በተራማጅ በሚባሉት ወይም በተወሰነ መልኩ ውይይት የሚለውን ነገር ከነ አሜሪካ ጋር ማከናወን በሚለው ጉዳይ ላይ ከዚህ ቀደምም ሐሳቦችን በማንሳት በሚታወቁት መካከል ልዩነቱ እንዳይከር መሃል ላይ ሞዴሬት የሚባሉ ሰዎች አሉ። እነዛ ሰዎች እንደነ ለምሳሌ መሱድ ፔዝኬሻን ተራማጅ የሚባሉ የኢራን ፖለቲከኞች ውስጥ የሚጠቃለሉ ናቸው። የአይአርጂሲ መሪዎች ደግሞ አብዛኛዎቹ የወግ አጥባቂ የሚባለው የኢራን ፖለቲከኞች ውስጥ የሚጠቃለሉ ናቸው። በእነዚህ በሁለቱ ያለ የሐሳብ ልዩነት እየከረረ እንዳይሄድ ሁለቱን ፓርት በማቀራረብ ደግሞ ሞዴሬት የሚባሉት መሃል ላይ ያሉት እንደነ ጋሊባፍ የህዝብ ተወካዮች ምክር ቤት ቃል አቀባዩ እንደነ መሐመድ ጋሊባፍ አይነት ሰዎች አሉ ይባላል። እና ኢራን ውስጥ ማለት ፍጹም ናቸው፣ የስልጣን ክፍተት የፓወር ቫኪዩም አይፈጠርባቸውም ምናምን ብሎ የሆነ ድምዳሜ ላይ ለወስዳችሁ ሳይሆን አሁን ላይ የፕሮፓጋንዳ ዘመቻው ኢራን ውስጥ ችግር ተፈጥሯል፣ ኢራን ውስጥ መከፋፈል ተፈጥሯል፣
ኢራን ውስጥ እንደዚህ ሆኗል የሚለውን ነገር በማንሳትና በመጣል ኢራናውያኑ ልባቸውን መከፋፈል ነው ዓላማ። ሁሌ እኮ ነው ለምሳሌ ያክል መፈንቅለ መንግስቶችን በየተለያዩ ሀገራት ውስጥ ሲያከናውኑ መጀመሪያ የሚያደርጉት ነገር ስልጣን ላይ ያለው መንግስት ደካማ ነው፣ አቅም የለውም፣ ጉልበት የለውም፣ ህዝቡን ማስተዳደር አይችልም፣ ኢኮኖሚውን ማረጋጋት አይችልም፣ ከሌሎች ሰዎች ጋር መከፋፈል ተፈጥሯል፣ የሱን ስልጣን በመፈንቅለ መንግስት ገልብጠው መተካት የሚፈልጉ ሰዎች አሉ የሚሉ በሬ ወለድ አይነት ዜናዎችን ያበዛሉ። ኢራን ውስጥም ከዚህ ቀደም እንደ ዶክተር ሙሳዲቅን ከስልጣን ሲያነሱ እንደዛ አድርገዋል። የምዕራቡ ዓለም በተለይ አሜሪካና ዩናይትድ ኪንግደም ይህንን ነገር በተግባር አድርገዋል። ያደረጉት ነገር ሄዶ እነ ዶክተር ሙሳዲቅን ከስልጣን ላይ አንስቶላቸዋል ወይም ገልብጦላቸዋል። አሁን ኢራን ውስጥ ከመቼውም ጊዜ በተለየ አሁን ለምንድን ነው በኢራን ውስጥ የአገዛዝ ለውጡ ያልተሳካው? ለምሳሌ እኮ እነ ኔታንያሁ ትልቁ ማሳካት የፈለጉት እሱ ነው። ምንድነው ኔታንያሁ ያልተሳካለት? ለምንድነው በኢራን ውስጥ የአገዛዝ ለውጥ ያልተፈጸመው የሚለውን ነገር ካያችሁትና ከጠየቃችሁ የምታገኙት ነገር ቀደም ብሎ ይሄ የአሜሪካና የእስራኤል ጥቃት ከመጀመሩ በፊት ቀደም ብሎ ህዝባዊ የተቃውሞ እንቅስቃሴዎች ነበሩና ያ የተቃውሞ እንቅስቃሴን እንደ ምልክት በማየት ነው አሁን ሄደን እና አያቶላህን ብንገልላቸው ከዛ በኋላ ኢራናውያኑ ያለውን አገዛዝ ገልብጠው ኢራን ውስጥ በቃ ሌላ መንግስት ይፈጠራል የሚል እቅድ ይዞ የነበረው ማለት ነው። ከዛ እንዳሰቡት የና አያቶላህ ላይ እርምጃ ወስደው እሳቸውን ከገደሉ በኋላ እንዲያውም ኢራናውያኑ ይበልጥ ወደ አንድነት ይበልጥ ዩናይትድ ወደ መሆን ያን አይነት ሁኔታ ነው የተፈጠረው። ለምንድን ነው ያገዛዝ ለውጡ ያልተሳካው ከተባለ ኢራናውያኑ ከቀደመው ጊዜ በተለየ ሁኔታ የሆነ አንድነት ውስጥ ገቡ። ያ ማለት ኢራን ውስጥ ችግር የለም፣ ኢራኖች ሁሉ አንድ ናቸው፣ ኢራኖች ሁሉ የና አያቶላህ ደጋፊ ናቸው ምናምን እንደዛ አለም። ፖይንቱ አሁን ላይ ባለው ነባራዊ ሁኔታ ስልጣን ላይ ያለው መንግስት ትረስት የሚያደርጉ ኢራናውያን ይበልጣሉ። ማጆሪቲ እኮ አይደል? አብዛኛው ሰው እንደዛ ከሆነ ምን ማድረግ ይቻላል? ይህንን ነገር ሰንጥቆ ለመግባት የሚደረግ የፕሮፓጋንዳ ዘመቻ ምንድነው? በተለያዩ መገናኛ ብዙሃን አሁን ኢራን ኢንተርናሽናል ይዞት የወጣውን ከዛ መጀመሪያ ብሬክ ያደረገው ፎክስ ኒውስ ነው። እኔ ዜናውን ያየሁት ፎክስ ኒውስ ላይ ነው መጀመሪያ። ይህን ዜናማ ኢራን ኢንተርናሽናል ነው የሚሰራው ብዬ እንዳሰበው ስገብቼ ስመለከት እውነትም ኢራን ኢንተርናሽናልም ሰርቶታልና ሌሎችም አሁን በሌላ መገናኛ ብዙሃንም እንዲህ አይነት ዜናዎች ሊታዩ ሊመጡ ይችላሉ። እንዳልኳችሁ በቃ ክፍተት ላይኖርባቸው ይችላል ብሎ ድምዳሜ መስጠት አይደለም፣ ወይም በመካከላቸው የሐሳብ ልዩነት የለም ብሎ ድምዳሜ መስጠት አይደለም። የሐሳብ ልዩነት ሊኖር ይችላል አለም። ነገር ግን ያ የሐሳብ ልዩነት ፕራዮሪቲያቸውን ያውቃሉ። አሁን ሰምባዲ ስልጣን በመልቀቅና ባለመልቀቅ አይደለም ሰርቫይቭ የሚያደርጉት። ኢራን ሰርቫይቭ የምታደርገው መሱድ ፔዜሽኪያን ስልጣን ላይ በመቆየትና ባለመቆየት ሳይሆን ከሌሎች የቲሙ አካላት ጋር አብሮ መስራትና ባለመስራቱ ላይ ነው የሚመሰረተው። እና የሚችሉበት ደግሞ ይህንን ነው። እነሱ በእንደዚህ አይነት ከባድ የሆነ የጦርነት ማዕበል ውስጥ ሆነው በሚታይ ደረጃ ላይ ይህንን ነገር ማስቀጠል የቻሉትና ዛሬም ጠንካራ በሆነ መልኩ እነ አሜሪካን መቋቋም የቻሉት የሐሳብ ልዩነት ቢኖራቸውም እንኳን ነገር ግን የሀገራቸውን ጥቅም አስቀድመው ቢኮዝ እነሱ የሐሳብ ልዩነት ውስጥ ስላሉ ብቻ አብረው መስራት ወደማይችሉበት ሁኔታ ከመጡ ሀገራቸው ነች ፌል የምታደርገው። ከዛ ማንም አይተርፍም። ብቸኛው ሊተርፉ የሚችሉበት መንገድ አንድነት ከሆነ ብቻ ነው። ይህንን ነገር ቀድሞ አንደርስታንድ አድርገዋል። አይአርጂሲ በኢራን ፖለቲካ ውስጥ ኢንቮልቭመንት አለው ወይስ የለውም? የኢራን ፖለቲካ ተጽዕኖ ያሳድራል ወይስ አያሳድርም? ከ1980ዎቹ ጀምሮ ሲነሳ የነበረ ክርክር፣ በእነ አያቶላህ ካሚኒ ጊዜ ጀምሮ ሲነሳ የነበረ ክርክር። ሪቮሉሽነሪ ጋርድ አብዮታዊ ዘብ አይደል? ከዛ ደግሞ የሙጅተባ ካሚኒ ጉዳይ። አሁን በኢራን ውስጥ ጠቅላላ መሪው ማን ነው? ሙጅተባ ካሚኒ ነው።
ከሙጅተባ ካሚኒ በፊት አያቶላ ካሚኒ አይደል? ከ1979 አብዮት በኋላ ኢራን 2 አያቶላ ብቻ ነው ያየችው። አሁን 3ኛው ሙጅተባ ካሚኒ ነው። በፕሬዝዳንትነት ደረጃ በጣም ብዙ ፕሬዝዳንቶች እነ ኢብራሂም ሬሲ፣ አህመዲን ነጃድ የቅርብ ጊዜዎቹ እንኳን ማለት ነው። እና ምላችሁ ፈልጌ ነው ኢራንን በተመለከተ ብዙ መረጃዎች ይወጣሉ። የወጡት መረጃዎችን ሁሉ እንደወረዱ ከመቀበል በፊት በተወሰነ ደረጃ ፊልተር ማድረግ ማጣራት ያስፈልጋል የሚለውን ነገር ጠቆም ለማድረግና የተባለውም ነገር ሐሰት ነው የነ ኢራን ፕሬዝዳንት መሱድ ፔዝኬሻን የስልጣን መልቀቂያ ደብዳቤ ያስገቡ ተብሎ እንዲያውም ደብዳቤው ሁላ ይዘዋት ወጥቷል። አይታችኋት ከሆነ አላውቅም። ደብዳቤው የተጻፈውን ነገር ሁላ ይዘውት ወጥቷል። አስባችሁታል? በዛ ደረጃ እነ መሱድ ፔዝኬሻን የጻፉትን ደብዳቤ ኢራን ኢንተርናሽናል መቀመጫውን ዩናይትድ ኪንግደም ውስጥ ያደረገ የመገናኛ ብዙሃን ይዞ ሲወጣ anyway ትንሽ ፊልተር ማድረግ ይፈልጋል ልላችሁ ፈልጌ ነው። አሁን ወደ ዋናው ጉዳይ ልውሰዳችሁ። ከዚህ ኢራንና የአሜሪካ ብሎም የእስራኤል ነባራዊ ሁኔታ ጋር በተገናኘ እንግዲህ በድርድር ሂደት ላይ እንዳሉ ይታወቃል። ትላንትና ምንድነው ሀፕን ያደረገው? የእስራኤል በጣም መጠነ ሰፊ ዘመቻ በሊባኖስ ላይ በማከናወን ላይ ነች እና የላታኒ ወንዝ የሚባለውን ስፍራ በታሪኳ ለመጀመሪያ ጊዜ ተሻግራ የሆነ ካስትሎችን እየያዘች ነው። የመሬት ወረራው ቀጥሏል። ከዛ ደግሞ የትላንቱን ትንታኔን ተከታተላችሁት ከነበረ ዋና የሚባል የቃና ጋዝ ፊልድ የሚባል አካባቢ አለ። እሱንም በተጽዕኖአቸው አድማስ ውስጥ አስገብተውታል እና ይህን አይነት መጠነ ሰፊ የሆነ ዘመቻ እስራኤል በሊባኖስ ላይ እያደረገች የመሆኑ ጉዳይ ሄዶ በአሜሪካና በኢራን መካከል ሲጠበቅ የነበረ የድርድር ሂደት ላይ ዋነኛው መሰናክል ሆኖ መጥቷል። ይሄኛውን ከመጀመሪያው የድርድር ሂደቱ ተጀመረ ሲባል ከነበረበት ጊዜ አንስቶ ኢቭን እስከ ትላንትና ማታ ድረስ ባለፈው አርብ የሊባኖስ ጉዳይ ምናምን ብለን ነበር የሰራነው። ከድርድሩ ከተጀመረበት ጊዜ አንስቶ እስከ ዛሬ ድረስ ሊባኖስ እያልኳችሁ ነበርና ሄዶ ይሄው የሊባኖስ ጉዳይ ዋናው የድርድር ሂደቱ ላይ ቁም ነገር ሆኖ መጣ። ኢራን እስራኤል በሊባኖስ ውስጥ እያከናወነች ያለው ጦርነትን የማታቆም ከሆነ ሁለት ነገር አለች። አንደኛ ከዚህ የድርድር ሂደት ራሴን አገላለሁ። ሁለተኛ ነገር ደግሞ በሰሜናዊ እስራኤል ወደሚገኙ አካባቢዎች ላይ የሚሳኤልና የሮኬት ጥቃቶችን እፈጽማለሁ ብላ አስጠነቀቀች። አሁን እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም በሊባኖስ ውስጥ እያከናወኑ ባለው ዘመቻ ሳቢያ እያስመዘገቡ ያለ ድል ለሳቸው እንደ ፕሮፋይል ሆኖ ይቀመጥላቸው። በኢራንና በአሜሪካ መካከል ያለውን ነባራዊ ሁኔታ ግን አንዲትም ስንዝር ወደፊት የማያስጉዙ። ከዛ ኢራን ከዚህ ስምምነት ላይ ከውይይቱ ላይ ራሴን አግልያለሁ ብላ ተናገረች። የሚገርማችሁ ከዛ በፊት ኢራን ከስምምነት ሂደቱ ላይ ራሴን አግልያለሁ ከማለቷ በፊት ዶናልድ ትራምፕ የቀደም ብሎ እሳቸው ይፈርሙበታል ተብሎ ሲጠበቅ የነበረውን የድርድር ሐሳብ ማሻሻያ አድርጉበት ብለው ማሻሻያ እንዲደረግበት ወደ ኢራን መልሰው ልከዋል። ኢራን ማሻሻያ ታደርጋለች ተብሎ እየተጠበቀ የእስራኤል መጠነ ሰፊ ጥቃት እጅግ በጣም ከባድ በሆነ መልኩ ንጹሃንን ጭምር ኢላማ እያደረገ በሊባኖስ ውስጥ መከናወን ሲቀጥል ኢራን ከድርድሩ ላይ ራሷን እንደምታገል ከተናገረች በኋላ ዶናልድ ትራምፕ ኢሚዲየትሊ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደወሉ እና እንዳልኳችሁ ነው ያሉትን ነገር መናገር አልችልም። በጣም አንኤቲካል ነው በሚዲያ ላይ ለማቅረብ። ገብታችሁ አንብቡት። አግዚዮስ እና ታይምስ ኦፍ ኢዝራኤል ላይ ዶናልድ ትራምፕ በምን አይነት ቁጣ በምን አይነት ንዴት ጸያፍ የሆኑ ቃላትን በመጠቀም ጭምር አንተ ጤነኛ አይደለህም እንዴ?
የሚሉ አይነት ቃላቶችን በመጠቀም ጭምር በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የስድብ ውርጅብኝ ሌላም ነገር ማለት ነው። ገብታችሁ አንብቡት እናንተ። ነጥቡ ምንድነው? እስራኤል በዚህ ከሐማስ ጋር ስታከናወን በነበረው ጦርነት ላይም ቢሆን አሁን ከነ ሊባኖስ ሂዝቦላ ጋር ያከናወነች ባለው ጦርነት ላይም ተመጣጣኝ የሆነ እርምጃ ወስዳ አታውቅም። ተመጣጣኝ ከዛ ያለፈ ነው። ተመጣጣኝ ከሚለው በላይ ያለፈ ነው። የራስን የመከላከል መብት የሚባለውን ነገር ቱ ዘ ኤክስትሪም ነው የምትወስደው እና ትራምፕም አሁን ለኔታንያሁ ደውሎ የተናገረው ነገር ሊትራሊ ለምን እንደዚህ አይነት ጥቃት ያውም ደግሞ የድርድር ሂደት እየተከናወነ ባለበት በዚህ ሰዓት ላይ ታከናውናለህ? በኢራንና በአሜሪካ መካከል ያለ የድርድር ሂደት ተስፋ አለው እየተባለ እሳቸው ምን እንደሚያደርጉ ጨንቋቸዋል ለራሳቸው። ዶናልድ ትራምፕ በየትኛው ቀዳዳ ከዚህ ጦርነት ወጥቼ ብለው እየተጨነቁ ነው። በየትኛው መንገድ ይህንን ጦርነት አመልጣለሁ ብለው ነው ደፋ ቀና እያሉ የሚገኙት። አንዴ ማሻሻያ ላኩልኝ፣ አንድ ጊዜ $300 ቢሊዮን የምንከፍልበት ሁኔታ አለ፣ ሌላ ጊዜ ሆርሙዝ ሰርጥ እንዴት ይከፈታል? ሄዴጉ በጣም ብዙ ነው አሁን ዶናልድ ትራምፕ ያሉበት። በዚህ ራስ ምታታቸው ላይ ደግሞ ኔታንያሁ የሚባሉ የእስራኤል ጠቅላይ ሚኒስትር በሊባኖስ ውስጥ እያከናወኑ ያለው ወታደራዊ ዘመቻ በእስራኤል ታሪክ ለመጀመሪያ ጊዜ በእስራኤልና የሊባኖስ የጦርነት የሂዝቦላ ጋር ተያይዞ ማለት የጦርነት ታሪካቸው ላይ እንዲህ አይነት ከባድ የሆነ ወታደራዊ ዘመቻ አከናውነው ያውቁ። በኩራት ሲናገሩም ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም በኩራትም ሲናገሩ ነበር እና ይሄ የጠቅላይ ሚኒስትር ቤንያሚን ኔታንያሁና የዶናልድ ትራምፕ በስልክ ያደረጉት ቆይታ ከዚህ ቀደም ዶናልድ ትራምፕ እና ኔታንያሁ አድርገዋቸው ከነበሩ የስልክ ቆይታዎች ሁሉ ደወረስት በቃ በጣም ቁጣ የተሞላበት ንዴት የተሞላበት እንዳልኳችሁ ጸያፍ ቃላት ጭምር በንግግር የተለዋወጡበት ዶናልድ ትራምፕ ኔታንያሁን የገለጹበት ማለት ነው። እንደዛ አይነት ነገሮች ነበሩ በማለት ታይምስ ኦፍ እስራኤል እና አግዚዮስ የሚባለው የዜና ምንጭ ይዟቸው የወጡ መረጃዎች ያሳያሉ። ይሄ በትራምፕና በኔታንያሁ መካከል ያለው የሐሳብ ልዩነት በአንድም ይሁን በሌላ ከዚህ የነሱ የስልክ ቆይታ በኋላ አንድ ነገር እንዲባል አደረገ። ዶናልድ ትራምፕ ከሂዝቦላ ጋርም ተነጋግሬያለሁ ብለዋል። ከዛ የተኩስ አቁሙ ይቀጥላል ወይም በሊባኖስ የሂዝቦላና የእስራኤል የተኩስ አቁም ነባራዊ ሁኔታ ይቀጥላል። ይህ እንደሚሆን ከተረጋገጠ በኋላ ወይም ይህ እንደሚሆን መግለጫ ከተሰማ በኋላ ዶናልድ ትራምፕ መለሳሉና የድርድሩ ሂደት አሁንም ቀጥሏል ሲሉ ትሩ ሶሻል በሚባል የማህበራዊ ትስስር ገጻቸው ላይ አስተያየታቸውን ሰጡ። ተረዳችሁኝ አይደለ? ይሄ የዶናልድ ትራምፕ በዚህ መልኩ ጠቅላይ ሚኒስትር ቤንያሚን ኔታንያሁን የጀመሩትን የድርድር ሂደት እንዳያበላሹባቸው የመቆጣታቸው፣ የመሳደባቸው፣ ክብረ ነክ ሊባል የሚችል አይነት ቃላትን የመጠቀማቸው ጉዳይ ውጤት አምጥቷልም አላመጣም። ውጤት ያመጣው እንዴት ነው? በመግለጫ ደረጃ የእስራኤሉ ጠቅላይ ሚኒስትር ሂዝቦላ ጥቃት የማይሰነዝር እስከሆነ ድረስ እኛም የተኩስ አቁሙን አክብረን እንቀጥላለን የሚል አይነት መግለጫ ተሰምቷል። ግን አሁን ዝም ብላችሁ ስታስቡት ማለት ነው የተኩስ አቁሙን አክብረን እንቀጥላለን ሂዝቦላ እስከማይተኩስብን ድረስ ብለው ሲናገሩ የሂዝቦላ ቡድን በዚህ ነባራዊ ሁኔታ ላይ ማለት ግዛት ተይዟል። የሊባኖስ 14% ግዛት ተይዟል። የነቃና የጋዝ ፊልድን እስራኤል መቆጣጠር ወደምትችልበት አይነት መስመር ውስጥ አስገብተዋለች። የላታኒ ወንዝን ተሻግራ ገብታለች። በሰው ግዛት ውስጥ ነች ያለችው። ሊትራሊ በሰው ሀገር ግዛት ውስጥ የሰው ሀገር ወረው ነው የያዙት እነ ኔታንያሁ።
በሰው ግዛት ውስጥ ተቀምጠው የተኩስ አቁም ስለማድረግ ሲወራ ማለት ባለበት እርጋ የሚባል አይነት የቅኝ ግዛት ስምምነቶችን ታስታውሳላችሁ። የቅኝ ግዛት ስምምነት እንደ ድንበር ማጣቀሻ ሆነው ሲቀርቡ ባለበት እርጋ የሚለውን ኮንሰፕት በመያዝ ጭምር ነውና ባለበት እርጋ የሚሉ ነው የሚመስሉት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። አሁን እስራኤል ራሷን የመከላከል መብት አላት እንደሚባለው የሊባኖስ መከላከያ ኃይል እኮ ደካማ ስለሆነ እንጂ የሊባኖስ መከላከያ ኃይልም እኮ ራሱን የመከላከል መብት አለ። የመከላከል አይደለም የግዛት አንድነቱን የማስጠበቅ ግዴታ አለበት። የዚህ አካባቢ ቀጠና መጨረሻ የሚሆነው እነ እስራኤል የሊባኖስን ግዛት ጠቅልለው ወደ ራሳቸው በመቀላቀል ነው ወይስ ደግሞ አሁን እንደሚሉት ሂዝቦላህን ካጠፉ በኋላ ምናምን ተመልሰው ሊወጡ ነው? እነ ሂዝቦላህን ሊያጠፋቸው የሚፈልጉም አይመስለኝም። እነ ሐማስን ሊያጠፋቸው የሚፈልጉም አይመስለኝም። ምክንያቱም ሰበብ ነው። ምን ሰበብ ይኖራል ከዛ በኋላ ይሄን የምናየውን ነገር ሁሉ ለማድረግ ይሄን የምንሰማውን ነገር ሁሉ እንግዲህ ለማከናወን ምን ሰበብ ይኖራል? እነዚህ ቡድኖች በዛ ቦታ ላይ መኖራቸው ሰማው ምንድነው የጠቀመው? እስኪ ያው ለሊባኖስ ሂዝቦላ መኖር እስራኤል ያንን አካባቢ በቃ ሰበብ አገኘች። ሁል ጊዜ የሆነ ሰበብ አላት። ሂዝቦላ ትላለች። ሂዝቦላ እና ሐማስንም በዛው መልኩ ያ ማለት የኮዛቸውን ካለመረዳት ወይም የቆሙለትን የሚዋጉለትን ነገር ሳይገባኝ ሳላቀው ቀረቻ አይደለም። ግን ሊትራሊ ለማጥፋት የሚፈልጉ አይመስለኝም። የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት እንግዲህ በዚህ ደረጃ የኢራንና የአሜሪካ የተኩስ አቁም ስምምነት ሂደት ጋሬጣ እየሆነ ባለበት በዚህ ሰዓት ላይ በአንድም ይሁን በሌላ የኢራን መንግስት ቀድሞ አቅርቦት የነበረው ጥያቄን ያው በመሬት ላይ ያተገባበሩ ጉዳይ ችግሮች ቢኖሩም ነገር ግን ዛሬ በምልክት ደረጃ የተሰጠው ኢራን ሊባኖስንም ጭምር መጠበቅ እንደምትችል። ለምን ካላችሁ አንደኛ ከዚህ ቀደም መጀመሪያ የ15 ቀን ተኩስ አቁም በሊባኖስ ውስጥ እናከናውናለን ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲስማሙ በዛ ሞመንት ላይ አንድ የተባለውና የተነገረው ነገር ምንድነው? ኢራን የሆርሙዝ ሰርጥን ለመክፈት በሊባኖስ ያለው ጦርነትን እስራኤል ታቁም የሚል ጥያቄ በማቅረቧ ነው። በዛ ሰዓት ላይ የኢራንን ቅድመ ሁኔታ እያከበሩ ነው ብዬ ፕሮግራም ሰርችላችሁ ነበር። እንግዲህ አሁን ላይ ደግሞ ወደ ስምምነቱ የመጨረሻ ምዕራፍ ላይ ደርሰናል። ዶናልድ ትራምፕ የሆነ ሊፈረምበት በሚችለው ወረቀት ላይ ማሻሻያ እንዲደረግ ጥያቄ አቀርበዋል። በተለይ ከኒውክሌር ጋር በተያያዘ እንደው የሆኑ ማሻሻያዎችና አንዳንድ ቃላት አጠቃቀሞች ላይ የሆኑ ለውጦች እንዲደረጉ ጥያቄ አቀርበዋል። ማሻሻያ ይደረግ ብለዋል እየተባለ ማሻሻያ ኢራን እንድታደርግም ደግሞ ወረቀቱ ለኢራን ተልኮ መልስ እየተጠበቀ እነ ኔታንያሁ በዚህ ደረጃ በጣም ገደብ የለሽ ተመጣጣኝ ያልሆነ ወታደራዊ ጥቃት በሊባኖስ ውስጥ ሲያከናውኑ ስትመለከቱ ከዛስ በኋላ ደግሞ ኢራን ማስጠንቀቂያ ሰጥታ አንደኛ ከዚህ የድርድር ሂደት ላይ አቆማለሁ ማለት ምን ማለት መሰላችሁ? በሌላ ቋንቋ ከሰሜናዊ እስራኤል አካባቢ ላይ ያለ የእስራኤል ክፍልን ወታደራዊ ጥቃት ሰነዝራለሁኝ። እነ ፕሬስ ቲቪ እንደዛ ብለው ነው የዘገቡት። እነ ፕሬስ ቲቪ ምንድነው ያሉት? እስራኤል ከኢራን በኩል የቀረበላትን ማስጠንቀቂያ ቅድሚያ በመስጠት ወይም ታሳቢ በማድረግ በሊባኖስ ተኩስ አቁም ለማድረግ ተገደደች እያሉ ነው የሰሩት። ያው የፕሮፓጋንዳው ነገር ይገባቸዋል። ሁሉም እንደሚመቸው ነው። እነ ኔታንያሁም ሲሰሩ ለሚመቻቸው አድርገው ነው። በኢራን በኩልም ደግሞ ናሬቲቭን ሲቆጣጠሩ በሚመቻቸው በኩል አድርገው ነው። ይሄ የነ ኔታንያሁ አካሄድ ሄዶ አሁን ኢራንም ኔታንያሁ በሊባኖስ የሚያከናውነውን ዘመቻ እንዲያቆም ትፈልጋለች። ዶናልድ ትራምፕም አትሊስት ይችን ስምምነት ለመጨረስ አትሊስት ከዚህ ጦርነት ውስጥ ከዚህ ቅርቃር ውስጥ ለመውጣት ኔታንያሁ
በሊባኖስ ውስጥ የሚያከናውነውን ጦርነት ማቆም አለበት። ለዛ ነው አሁን ኔታንያሁ በሌላ ጎን አሜሪካና ኢራን ደግሞ በአንድ ጎን የሆኑት የሚመስሉት። በምን ጉዳይ? በሊባኖስ ጉዳይ። አሁን መጨረሻ ላይ ምን ተባለ? የተኩስ አቁም ትግበራውን ለማከናወን ወይም ለማስፈጸም ኦልሬዲ እንቅስቃሴዎች ተጀምረዋል ተባለ። ያም ሆኖ ግን እስራኤል በሊባኖስ እያከናወነች ያለው ወታደራዊ ዘመቻ አሁንም ቆሟል ወይም የተኩስ አቁሙ ውጤት አምጥቶበታል ተብሎ የሚገለጽ አይደለም። ስቲል በሊባኖስ ላይ የእስራኤል ወታደሮች አሉ። የእስራኤል የአየር ጥቃቶች እጅግ በጣም ሰቅጣጭ በሆነ መልኩ እየተፈጸሙ ነው። ንጹሃንን ባለየ መልኩ ጥቃቱ እየተሰነዘረ ነው። አሁን የሚገርማችሁ ምን እንደሆነ ታውቃላችሁ? በሐማስ ላይ በጋዛ ውስጥ ወታደራዊ ዘመቻውን ሲያከናውኑ ኦልሞስት በዛች የበሬ ግንባር በምታክል መሬት ውስጥ 2.2 ሚሊዮን ሰዎች በሚኖሩበት ቀዬ ሁሉም ሐማስ ነው ያሉ ነው የሚመስሉት። እንደምታውቁት አንዳንድ የእስራኤል ባለስልጣናትም በቃ ሁሉም የጋዛ ሰዎች ሐማሶች ናቸው፣ ስለዚህ ጥቃቱ መፈጸም አለበት። ይሄ ለምንድን ነው ንጹሃንን ባለየ መልኩ፣ ህፃናትን ባለየ መልኩ፣ ሴቶችን ባለየ መልኩ እስራኤል ለምንድን ነው ጥቃት የምትፈጽሙት ተብለው ሲጠየቁ እንዴ በጋዛ ውስጥ ያሉ ሁሉ እኮ ሁሉም ሐማስ ናቸው የሚል አይነት ሐሳቦችን በተለያየ መልኩ ስንሰማ ነበር ከእስራኤል በኩል። የሊባኖስ ጉዳይ ላይ ሲመጣ ከ3000 በላይ ሰዎች ተገለዋል። በዚህ ጥቃት ንጹሃንና ሴቶችን ለምን አልለየም? ሂዝቦላህን ብቻ ያነጣጠረ ለምን አልሆነም ተብሎ ሲጠየቅ መቼም አይ ሊባኖሳውያን ሁሉ ሂዝቦላህ ናቸው እንደማይሉ ተስፋ አደርጋለሁ። ወይም በደቡባዊ ሊባኖስ የሚኖሩ ሁሉ ሂዝቦላህ ናቸው እንደማይሉ ተስፋ አደርጋለሁ። ሊባኖስ የተለያየ የህዝብ ስብጥር ያላት ሀገር ነች። የክርስትና እምነት ተከታዮች አሉ፣ የሱኒ እስልምና ተከታዮች አሉ፣ የሺያ እስልምና ተከታዮች አሉ። ክርስትና ሲባል እዛው አካባቢ ያለ የዚህ እኛ ሀገር እንዳለው አይነት የክርስትና እንትን ሳይሆን ሴክት ሳይሆን እዛው በሊባኖስ ውስጥ ያለ ኦሪየንታል ክርስቲያኒቲ ከሚባሉት መካከል የሚጠቃለል የክርስትና ሴክት አለ። ሰው ያንን እምነት ይከተላሉ፣ ግን ክርስቲያን ናቸው በመርህ ደረጃ። እና እንዲህ አይነት የህዝብ ስብጥር ያለባት ሊባኖስን አይ ሆፕ ሁሉም ሊባኖሳውያን ሂዝቦላ ናቸው በሚል አመክንዮ ወይም እንደው ውሃማ ያነሳ አመክንዮ እንበለው ውሃማ ያነሳ ሐሳብ ሊያሳምኑ እንደማይሞክሩ ተስፋ አደርጋለሁ። ያም ሆነ ግን በሊባኖስ ላይ እነ ኔታንያሁ አሁን ላፍታ ነገሩን ጋባ አድርገናል፣ ወታደራዊ ዘመቻውን ገታ አድርገናል ቢሉም እንኳን በተግባርና በተጨባጭ ግን የመሬት ላይ የእስራኤል ወታደራዊ እንቅስቃሴ ኢቭን የተኩስ አቁሙ ይተገበራል በማለት ዶናልድ ትራምፕ መግለጫ ካወጡ በኋላ እንኳን ነገሩ ቀጥሏል። ዋናው ጉዳይ አሁን በኢራንና በአሜሪካ የድርድር ሂደት ላይ ዋና የሚባለው ሌላኛው ጉዳይ ይሄ የሊባኖስ የእስራኤል ወታደራዊ ጥቃትና ዘመቻ ጉዳይ ነው። ከዚህ ቀደም ያው ሁለት አበይት ሊባሉ የሚችሉ ከኢራንና ከአሜሪካ የድርድር ሂደት ጋር በተያያዘ መነሳት ያለባቸው ነጥቦችን አንስቼላችኋለሁ ባለፉት ተከታታይ ቀናት። የመጀመሪያው ከሆርሙዝ ሰርጥ ጋር ተያይዞ ያለው አበይት ጉዳይ ነው። ሁለተኛ ነገር ከኢራን የዩራኒየም ማበልጸግ ሂደት ጋር በተያያዘ ያሉ አበይት ጉዳዮች ናቸው። በሶስተኛ ደረጃ ደግሞ የሊባኖስ እስራኤል የምታከናውነው ወታደራዊ ዘመቻና የዛ ውጤት አሁን ሌላ ዲል ብሬከር ከሚባሉ ነጥቦች ውስጥ የሚጠቃለል ምንድነው የምንጠባበቀው ከተባለ እነዚህ ሶስቱን ነገሮች ነው። በሊባኖስ ጉዳይ ላይ፣ በኒክሌሩ ጉዳይ ላይ፣ በሆርሙዝ ጉዳይ ላይ
ምን አይነት ስምምነትን ወደ መስማማት ይመጣሉ የሚለውን ነገር ነው የምንከታተለው ማለት ነው። ካፍታ ቆይታ በኋላ ሌሎች ሐሳቦችን እያነሳን አብረን ቆይታ ማድረጋችን እንቀጥላለን። እስራኤል ያው እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤሩትን ለመምታት ወይም የሊባኖስን ርዕሰ መዲና ቤሩት ለመምታት ዝግጁ ሆኖ ነበረ። ኦልሞስት ወታደራዊ ትዕዛዝም ተላልፎ ነበረ። እንግዲህ ያው ቤሩት የሚለውን የሊባኖስ ርዕሰ መዲና ማለት ኢላማ የሚያደርጉት በዛ ውስጥ ሂዝቦላህ አለ በሚል ምክንያት ነው። ከዚህ ጋር ተያይዞ ታዲያ እንግዲህ ረጅሙ እንግዲህ የስልክ ቆይታ በመጨረሻም ኔታንያሁ ሐሳባቸውን እንዲቀይሩ አድርጓቸዋል። ቤሩትን ያነጣጠረውን ጥቃት እንደማይፈጽሙ አድርጓቸዋል፣ ወይም በዛ ጉዳይ ላይ ነገሩን ዘግየት እንዲያደርጉት አድርጓቸዋል ቢባልም አሁንም ግን ከነኔታንያሁ በኩል በሊባኖስ ስለሚከናወን የተኩስ አቁም ጉዳይ ምንም እየተነሳ አይደለም። ወይም እነ ኔታንያሁ በኢራንና አሜሪካ የድርድር ሂደት ላይ ሊባኖስ በተኩስ አቁሙ እንድትጠቃለል ፍላጎት የላቸውም። ከዚህ ቀደም ማለት መጀመሪያ በኢራን በኩል የሊባኖስ ጉዳይ እንደ ቅድመ ሁኔታ ሆኖ በመጣበት ጊዜ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምን ሲሉ ነበር የተናገሩት? እኛ ከሊባኖስ መንግስት ጋር ራሱን የቻለ ስምምነት እናደርጋለን እንጂ ከኢራንና አሜሪካ ስምምነት ጋር በተገናኘ ተጠቃሎ የሚታይ ጉዳይ አይደለም። የሊባኖስ ጉዳይ በሊባኖስ ውስጥ ካለ መንግስት ጋር ራሱን የቻለ የድርድር ሂደት እንጀምራለን፣ ስምምነት እናደርጋለን የሚል አይነት ሐሳብን እያሰሙ ነበር። ከዛ ምን አይነት የድርድር ሂደት ነው የምናከናውነው የሚል ጥያቄ ደግሞ የሊባኖሱ ጠቅላይ ሚኒስትር አመጡ። ከዛ የውይይት የድርድር ሂደት በከፍተኛ የሀገራቱ ባለስልጣናት በሊባኖስ ባለስልጣናት በእስራኤል ባለስልጣናት መካከል ይከናወናል ብለን ስንጠብቅ በአምባሳደሮች ሌቭል ያለ የድርድር መርሃ ግብር በአሜሪካ ቀጥሏል ተባለ። ከዛ የነ ሊባኖስ መሪዎች ወይም የሊባኖስ ጠቅላይ ሚኒስትር እንዲያውም ወደ ድርድር ወደሚባለው ነገር ውስጥ ውይይት ወደሚባለው ነገር ውስጥ ለመሄድ እኮ ቢያንስ እስራኤል በጉልበት የያዘችውን አካባቢ ለቃ መውጣት አለባት የሚል ጥያቄን አቀረቡ። እስራኤል ወትሮም እዛ ቦታ ላይ ስትገባ ያንን ቦታ ስትይዝ የሊባኖሱ ሂዝቦላህ ቡድን የሚል ርዕስ ይሰጠው እንጂ ዓላማዋ ያንን አካባቢ ይዛ መቀጠል አድርገዋለች። ከዚህ ቀደም በተለያየ አጋጣሚዎች ላይ ግዛቷን ያሰፋችው በዚህ መልኩ ነው እና አሁንም በሊባኖስ የሰው ሀገር ሉዓላዊ ድንበርን ጥሳ ገብታ ስትይዝ በዛ ቦታ ላይ ላትቆይ እንደማትችል የተረጋገጠ ነው። ዘለግ ላለ ጊዜ ትቆያለች። ከሆነላትም በዛው መንገድ የእስራኤል ሉዓላዊ አካል ሊያደርጉት ሁላ ይችላሉ። ቢካዝ በጦርነቶቹ እንግዲህ እስራኤል ከተመሰረተችበት ጊዜ አንስቶ ባሉት ጦርነቶች በተለይ በ1967-66 ላይ የነበረው የስድስቱ ቀን ጦርነት የነ ዮም ኪፐር ዋር ጦርነት በእነዛ የጦርነት አጋጣሚዎች ላይ እንዴት ግዛቷን እያሰፋች እየጨመረች እንደመጣች የምናውቀው ታሪክ ነው። አትሊስት ግን እንደው ያው ያኛው እንደ ሀገር ጦርነት ነው ማለት ለምሳሌ ግብፅና ሶሪያ አገንስት እስራኤል አይደለ? በሀገር በመሪዎቹ ደረጃ ያለ ጦርነት ነው። አሁን እኮ ሊባኖስ ሂዝቦላህ የሚባለው ቡድን ነን ስቴት አክተር ነው። በዛ አካባቢ ላይ ከሚያደርገው እንቅስቃሴ በቀር የሊባኖስ መንግስት ከእስራኤል ጋር ጦርነት ውስጥ የመግባት ሐሳብም እቅድም ምንም የለው።
እሺ እስራኤል ትግባና የሂዝቦላህን ጉዳይ ትጨርስ ብሎ ደግሞ ዝም እንዳይባል ሁሌም በእንዲህ አይነት መልኩ ገብታ እዛው ነው የምትቀርበው። ሶሪያ እኮ ያው ምስክር ነች። አሁን በሶሪያ ውስጥ ባይዘው የኤፍራጥስ ወንዝ የሚገኘው ሶሪያ ውስጥ ነው አይደል? ትላንትና እያነበብኩ በጣም ሲገርመኝ የነበረው ጉዳይ ለአንድ ርዕሰ ጉዳይ ላይ የተዘጋጀው ነውና እመለስበታለሁ በደንብ። የነ ኤፍራጥስ ወንዝ የነ ጢግሮስ ወንዝ የሚባሉት አካባቢዎች ጋር ተያይዞ ያሉ በጣም ልናውቃቸው ልንረዳቸው የሚገቡ ነገሮች አሉ። ይሄ ግሬተር እስራኤል ከሚለው ነጥብ ጋር በተገናኘ እና የሶሪያ ላይ እያከናወነች ባለው እንቅስቃሴ አሁን ኦልሞስት 600 ስኩዌር ኪሎ ሜትር የሚጠጋ የሶሪያ መሬት ይዛለች ነው የሚባለው። ከሶሪያ ርዕሰ መዲና ደማስቆ በጥቂት ኪሎ ሜትሮች ርቀት ላይ የእስራኤል ወታደሮች ሰፍረዋል። መቼ ይወጣሉ የሚታወቅ ነገር የለም። ያን አካባቢ ወደ ጎላን ኮረብቶችም ጠቅልለውት ያስገቡት እንደማይችሉ እርግጠኛ መሆን አይቻልም። አሁን ሊባኖስ ውስጥ እንደዚህ አይነት ስጋት ነው ያለው። ከዚህ ጋር በተገናኘ ይሄ እስራኤል ከሊባኖስ መውጣት አለባት የሚለው የነጻነት ሐሳብ ብቻ እንዳይመስላችሁ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከአሜሪካ በቀር ሩሲያ፣ ቻይና፣ ዩናይትድ ኪንግደም እና ፈረንሳይ እንደማለት ነው። አሜሪካ ስትጨመርበት 5 ይሆናሉ። ከአሜሪካ በቀር አራቱም የጸጥታው ምክር ቤት አባላት እስራኤል በአስቸኳይ የደቡባዊ ሊባኖስን ጥላ ወይም ደቡባዊ ሊባኖስን ለቃ እንድትወጣ ጥያቄ እያቀረቡ ይገኛሉ። እስራኤል ከደቡባዊ ሊባኖስ ወታደሮቿን ማስወጣትና እያከናወነች ያለው የወታደራዊ ዘመቻን እንድትገታ ሀገሪቱን እንዳታጠቃ ተደጋጋሚ የሆነ ጥያቄዎችን እያቀረቡ ነው። በፈረንሳይ መንግስት አማካኝነት ባሳለፍነው ሰኞ ቀርቦ የነበረው ይሄ የጸጥታው ምክር ቤት ስብሰባ በ10 ሺዎች የሚሆኑ የሊባኖስ ሰዎች የተፈናቀሉበትን ከመኖሪያ አካባቢያቸው ላይ የሸሹበት ይህ የሰሞኑ የእስራኤል በሊባኖስ እየፈጸመች የምትገኘው የአየር ላይ ጥቃት በመጪዎቹ ጊዜ እንግዲህ ወደ ርዕሰ መዲናዋ ቤሩትም ጭምር እየተስፋፋ ሊሄድ እንደሚችል ተደጋግሞ በመገለጽ ላይ በመሆኑ እስራኤል ወረራዋንና የግዛት ማስፋፋት አካሄዷን፣ ንጹሃንን መግደሏን፣ የሰው ሉዓላዊ ሀገር መጣሷን እንድታቆም ጥያቄ አቅርበውላታል። እርግጥ ነው እስራኤል በዚህ አሁን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እስራኤል ጦርነቱን እንድታቆም ስላቀረበ ወይም ጥያቄ ስላመጣ የሚለወጥ ነገር አይደለም እውነት ለመናገር። ነገር ግን አደንደው ሰደይ ዓለም ነገሩን እየተቃወመው እንደሆነ ግን ሊታወቅ ይገባል። እንዲያውም ኔታንያሁና ዶናልድ ትራምፕ በስልክ በነበራቸው ቆይታ ላይ ትራምፕ ተናገሩ ከተባለው ነገር መካከል በአንተ ምክንያት ዓለም እስራኤልን እየጠላ ነው በማለት ቃል በቃል ለኔታንያሁ መልእክት አስተላልፈዋል ብሏል አግዚዮስ። በአንተ ምክንያት በኔታንያሁ ምክንያት ዓለም እስራኤልን እየጠላ ነው። ቢካዝ ዝም ብላችሁ እዩት፣ ፓተርኑን እዩት። ከጊዜ ወደ ጊዜ በምን አይነት መልኩ ነው እስራኤል ዓለም ላይ አገራት እኮ ዲፕሎማሲያዊ ግንኙነት ሊኖራቸው ይችላል። ኔታንያሁ አንድ የሆነ ፕሬዘንቴሽን ላይ ሲናገሩ ምን አሉ? ዓለምን በሰማያዊ እየቀባን ነው አሉ እና የሙስሊም ዓለም ሀገራትንም ጭምር እየጠቀሱ ዘረዘሩና ታስታውሳላችሁ አሉ። ታስታውሳላችሁ ከጊዜያት በፊት እስራኤል በዓለም ላይ እየተገለለች ነው እያሉ ሲናገሩ የነበሩ ሰዎችን ታስታውሳላችሁ። አሁን ግን የምነግራችሁ አሉ ከኛ ጋር ግንኙነት የማይኖራቸው ሀገራት ናቸው የሚገለሉት እያሉ የሚያከናውኑትን ነገር ዓለም እየደገፋቸው ስለመሆኑ መቼስ የሆነ ሐሳብ ሲሰጡ ነበር። ይሄ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተያየት ያው እሳቸው በሚረዱት መልኩ ልክ ሊሆን ይችላል። ነገር ግን የማይካደው ነገር እስራኤል
እያከናወነች ባለው ወታደራዊ ጥቃት፣ የአየር ላይ ዘመቻ፣ የግዛት ወረራ፣ ግዛት ማስፋፋት፣ የሰው ሀገር ሉዓላዊነትን መጣስ፣ ንጹሃንና ሴቶችን ያለየ ጥቃት፣ በእነዚህ ጉዳዮች ላይ ዓለም እስራኤልን በተመለከተ ያለው ግንዛቤ ሊትራሊ ከሰሜን ወደ ደቡብ እየተቀየረ እንዳልኳችሁ ለምሳሌ ኢትዮጵያ ውስጥ እስራኤልን በተመለከተ ያለው አመለካከት እኔ ለምሳሌ ፐርሰናሊ ብትጠይቁኝ እስራኤል የጋዛ ጦርነትን ከመጀመሯ በፊት ጋዛ ላይ ያንን ሰቆቃ ማየት ከመጀመሬ በፊት አሁን ለእስራኤል ያለኝን አመለካከት አይደለም የነበረኝ። ስለ እስራኤል በጣም ብዙ ነገር ምንድነው ግን ቆይ እንደዚህ የሚያደርጋቸው ብዬ በጣም ብዙ ነገር ለማንበብ ለመግለጥ የተገደድኩት ከዛ በኋላ በሁሉም ሀገራት እንደዚህ አይነት ነገሮች አሉ። ለምሳሌ አሜሪካ ውስጥ ኢቭን ያንግ አሜሪካ ጁ የሚባሉ አይሁድ ሆነው አሜሪካውያን የሆኑ ወጣቶች የእስራኤል መከላከያ ኃይልን መቀላቀል ያለባቸው ግዴታ ያለባቸው ወጣቶች እነሱ እንኳን አዌክኒንግ የሚል ሙቭመንት ጀምረው በሺዎች የሚቆጠሩ ወጣት አሜሪካውያን አይሁዶችን ስለ ፍልስጤሞች ታሪክ መናገር ከጀመሩ ዋላ ደር ብለዋል። በተለያዩ የዓለም ሀገራት ጎዳናዎቻቸው ፍሪ ፓለስታይን ነጻ ትሁን፣ ፍልስጤም ነጻ ትሁን የሚል መፈክር ይዘው እስራኤልን እየተቃወሙ በሺዎች የሚቆጠሩ ሰዎች በየጎዳናው ላይ ከሲድኒ እስከ ለንደን ከሜልቦርን እስከ ፓሪስ በመላው ዓለም ማለት እንችላለን የተቃውሞ እንቅስቃሴዎችን አይተናል። ያ ማለት እነዛ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት አቋረጡ ማለት አለ። ኔታንያሁ እንዳሉት ዲፕሎማሲያዊ ግንኙነት ላያቋርጡ ይችላሉ። አውስትራሊያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ላታቋርጥ ትችላለች። ወደ እንደዚህ አይነት ሌቭል ላይ የመጡም አሉ። እነ ስፔን የሚባሉ ሀገራት ወደ ዲፕሎማሲያዊ ግንኙነታቸውን እኮ አደጋ ውስጥ ገብቷል። እነ ኖርዌይ ለነ ፍልስጤም እውቅና መስጠት ጀምረዋል። ያ ማለት ግን ኖርዌይ ከእስራኤል ጋር አጋርነቷን አቆመች ማለት አይደለም። እርግጥ ነው ለእስራኤል እውቅና ያልሰጡ ሀገራት ቁጥር እኮ እንግዲህ ዓለም ላይ ወደ 190 ምናምን ሀገራት አሉ። ከነዛ ውስጥ ስንት ሀገራት ናቸው? 29 ሀገራት ምናምን ናቸው። አብዛኛው የዓለም ሀገር ከእስራኤል ጋር ግንኙነት አለ። መታወቅ ያለበት ግን የኦፒኒየን ሽፍት እየመጣ ነው። እስራኤልን በተመለከተ እነ ኔታንያሁ እያደረጉ ያለው ነገር በእርግጥም እስራኤልን እንድትጠላ እያደረጋት ነው። ዶናልድ ትራምፕም ይሄን ነገር ተናገረው ስለተባለ በጣም ደስ ብሎኛል። እውነቱን ስነግራችሁ ተናገረው ስለተባለ አግዚዮስ ነው ያለው። ያው ሲናገር አልነበርኩም በቦታው ላይ፣ ግን የዜና ምንጮቹ እንደዘገቡት ከሆነ በአንተ ምክንያት እስራኤልን ዓለም እየጠላት ነው፣ ምንድነው የምታደርገው? ጤነኛ አይደለህም እንዴ? የሚሉትን አይነት ቃላት እየተጠቀሙ ነበር ሲያወሩ ነበር። የኔታንያሁ አስተዳደር ለዚህ ነው አሁን ካለው ጊዜ በላይ ደግሞ መጪው ጊዜ ያስፈራኛል። እኔ ፐርሰናል መጪው ጊዜ ያስፈራኛል ማለት አሁን እስራኤል ያላት ወታደራዊ ጥገኝነት አንድ በአሜሪካ ላይ ነው። ሌሎች የአውሮፓ ሀገራትም ከባባድ የሆነ የጦር ድጋፍ ያደርጋሉ ለእስራኤል። እስራኤል ምንም እንኳን የጦር አምራች ሀገር ብትሆንም አሁንም ግን የሚያስፈልጓትን የጦር ቴክኖሎጂዎች በማሟላት ረገድ ብዙ የቤት ስራዎች ይቀሯታል። ታድ ለምሳሌ አምርታ አታውቅም። ታድ አይደለም እስራኤል ልታመርት ቀርቶ አሜሪካ እንኳን በዓመት ስታመርት 600 ነው የምታመርተው። እሷም አቅሟን አሟጣ
ልክ እንደ ተሃድ ሁሉ በጣም ከባባድ የሆኑ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ጨምሮ እንዳጠቃላይ የሚሊተሪ ኢንዱስትሪው እስራኤል የሚቀራት ነገር አለ። አሁን ሀገራት ለምሳሌ አሜሪካ እስራኤልን የምታከናውኙን ነገር አቁሚ ብላ አላቆምም ካለች ዛይን ሌቭል ላይ ይሄዳሉ ብዬ አላስብም። እንደው ሴናሪዮን ነው የምነግራችሁ። አላቆምም ብትል አትሊስት የጦር መሳሪያ አቅርቦትን ሆልድ ማድረግ ይቻላል። ጦር መሳሪያ አቅርቦትን ስትይዙባት የትም አትሄድም። የአውሮፓ ሀገራቱም እንደዚሁ ለመያዝ ቢሞክሩ አሁን ኔታንያሁ እቅዳቸው ምንድነው? በመጪዎቹ 10 ዓመታት የእስራኤልን ወታደራዊ ጥገኝነት በእነ አሜሪካ ላይ ያለው ወታደራዊ ጥገኝነትን ሙሉ በሙሉ ተላቀው ራሳቸውን ችለው ስለመቆም ነው እያወሩ ያሉት። እዛ ሞመንት ላይ ሲደርሱ ምን ሊፈጠር ይችላል ነው ጥያቄ። የወታደራዊ ጥገኝነታቸው ከነ አሜሪካ ሲላቀቅ በዓለም ኢኮኖሚ ላይ ያው ቁልፍ የሚባሉ ሰዎች እንደምታውቁት አይሁዶች ናቸው አብዛኛዎቹ። ያ ነባራዊ ሁኔታ ወደ ሌላ ሌቭል ሲሸጋገር እንግዲህ እንዴት ነው እስራኤል የወታደራዊ ጥገኝነቷ ከአሜሪካ የምትላቀቀው ሲባል የራሷ የሆነ የሚሊተሪ ኮምፕሌክስ ይኖራት ነው አይደል? ያን ሚሊተሪ ኮምፕሌክስ መቼስ የእስራኤል መንግስት አይደለም ገንብቶ እንደዚህ የሚያደርገው። የሆኑ ቢሊዮነሮች ሚሊተሪ ኮምፕሌክሱን ይሰራሉ፣ ከዛ የእስራኤል መንግስት ከነሱ ይገዛል። እንደዛ ነው የሚሆነው አሜሪካ ውስጥ እንዳለው። አሁን ላይ በእነ አሜሪካ ወታደራዊ አቅም ላይ ተንጠልጥላ እንዲህ ያንን ቀጠና በምናየው ደረጃ ወደ ውጥረት፣ ወደ መከራ፣ የስቃይ አውድማ ካረገችው የራሷ የሆነ ወታደራዊ አቅም የመሰረተች ቀን ደግሞ እንጃ። አሁን ላይ ያለው የጠቅላይ ሚኒስትር ቤንያሚን ኔታንያሁን አካሄድ ሳስብ እውነት ነው የምላችሁ አሁን ካለው ጊዜ በላይ ወይም አሁን ላይ እየተመለከትነው ካለው ሁኔታ በላይ ወደፊት ልናይ የምንችለው ነገር ያስጨንቀኛል። ምክንያቱም እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጀንጂስ ካንን የሚያገኑ ናቸው። ጀንጂስ ካን ማለት ከዚህ ቀደም ነግሬያቸዋለሁ። ኔታንያሁ በአንድ አጋጣሚ ላይ ሲናገሩ ስለ ኢየሱስ ክርስቶስና ስለ ጀንጂስ ካን አነሱና ኢየሱስ ክርስቶስ ጀንጂስ ካን በነበረበት ጊዜ ቢኖር ኦልሞስት ያው ምንም አያመጣም ነበር እንደማለት ነው። ቃል በቃል አይደለም፣ ሐሳቡ ግን እንደዛ ነው። በጀንጂስ ካን ጊዜ ቢኖር ኖሮ አይነት አስተያየት ሰጡ። ያስተያየታቸው ምን ማለት መሰላችሁ? ኔታንያሁ በኃይል የበላይነት ላይ ያላቸው እምነት እስከምን ያክል ድረስ እንደሆነ ነው የሚያሳያችሁ። ጀንጂስ ካን በጭካኔው የሚታወቅ የገዛ ህዝቦችን ኢን ሚሊየንስ የሞንጎል ንጉስ ነበርና ኢን ሚሊየንስ ነው የጨፈጨፈው። እና የነ ጀንጂስ ካንን ጉዳይ ማግነን የሚወዱ ኔታንያሁ በተለይ በቀጣይ ምርጫ ላይ ተመርጠው አሁን ምርጫ አለ ከወራት በኋላና በዛ ምርጫ ላይ አሸንፈው የሚቀጥሉ ከሆነ ቀጣዮቹ የስልጣን ዘመናቸው የኔታንያሁ እጅግ በጣም ሌላ ከባድ የሆነ ሁኔታን የምናይበት ይመስላል። ይህን አይነት ነባራዊ ሁኔታ ከኢራንና ከአሜሪካ የሰላም ስምምነት ጋር አሁን ለጊዜው የተያያዘ መስሎ እነ ዶናልድ ትራምፕም በጣም ያሉበት ቅርቃር ከፍተኛ ስለሆነ፣ ጫናው ከፍተኛ ስለሆነ፣ የደረሰባቸው ሽንፈት ከፍተኛ ስለሆነ አሁን ላይ
አትሊስት የተወሰኑ ነገሮችን አግኝቶ ለመውጣት ጥረት እያደረጉ ባለበት ሰዓት ላይ ኔታንያሁ ነገሩን እያበላሸባቸው መሆኑ ከንክኗቸው ነው እንጂ እንዳልኳችሁ አንተ ጤነኛ አይደለም እንዴ በአንተ ምክንያት እስራኤልን ስንቱ ይጥላ ምናምን የሚል አስተያየት የተናገሩት ፕራክቲካሊ ካያችሁት አዝን የእስራኤልን እንቅስቃሴ የማይደግፉ ሆነው አይደለም። እነ ዶናልድ ትራምፕ ቢደግፉ ኖሮ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት 5 ቋሚ አባል ሀገራት አሉ። ከነዛ ውስጥ መካከል አሜሪካ አንዷ ነች። የተቀሩት 4 ሀገራት ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና እና ሩሲያ እስራኤል ከደቡባዊ ሊባኖስ እንድትወጣ ሲጠይቁ አሜሪካ ጉዳዩን በዝምታ ማለፍ ነው የወደደችው። ከልቡ አይደለም ዶናልድ ትራምፕ ምላችሁ። ለዚህ አሁን ካለበት ስትራቴጂካዊ ቅርቃር ለመውጣት ይህንን የኢራን የኒውክሌር ስምምነት ስለሚፈልግና ስለሚፈልግ ብቻ እንጂ የሊባኖስ ህይወት የሊባኖሳውያኑ ጉዳይ አያሳስባችሁ አይደለም። ተረዳችሁኝ አይደል? ያም ሆነ ይሄ ግን አትሊስት አሁን ላይ ባለው ነባራዊ ሁኔታ ወደውም ሳይሆን ተገደው በሊባኖስ ተኩስ አቁም ማድረግ አለብን የሚለውን ነገር እንዲያስቡ እያደረገቻቸው ስላለችው ኢራን ያው ብዙ ፕሮግራሞችን ሰርቼላችኋለሁ። መቼም አንዱ የሚገርመኝና የማደንቀው ነገር በዚህ ጦርነት ላይ አንደኛ አጥቅተዋት ነው የጀመረችው፣ ወረዋት ነው፣ ድብደባ ፈጽመውባት ነው የጀመረችው። እንደዛ ሆኖ የመጣውን ውርጅብኝ ሁሉ ከመቋቋሟ በላይ ጦርነቱ እንዲቆም የሊባኖስ ጉዳይም በድርድር ሂደቱ ላይ መጠቃለል አለበት ማለት መቻሏ በጣም እጅግ በጣም አስገራሚ ነገር። ሌላ ሀገር ቢሆን ይሄኔ ኧረ ምን ሊባኖስ ነው ምናምን ብሎ ነገሩን ሊተው ይችላል። መተው ትችላለች። በቃ እነ ሂዝቦላህን የራሳችሁ ጉዳይ ብላ መተው ትችላለች። ሊባኖስን የራሳችሁ ጉዳይ ብላ መተው ትችላለች። አደኝ ነው ሰደይ ግን እነሱ እዚህ ጦርነት ውስጥ ሲገቡ እነ ሊባኖስ የሂዝቦላህ ኃይል ወደዚህ ጦርነት ውስጥ ሲገቡ ኢሚዲየት ኮዞ የነበረው ኢራን ላይ እስራኤልና አሜሪካ እያከናወነ ያለው ወታደራዊ ዘመቻ ነው። ከዛ በፊት በነበረው ጊዜ ተደጋጋሚ ጦርነቶችን አሳልፈዋል ሂዝቦላህና እስራኤል። እንደምታውቁት የአሁኑ ኢሚዲየት ኮዝና ቤዚክ ኮዝ አለ አይደለ? በሂስትሪ ውስጥ 9ኛ 10ኛ ክፍል ካስታወሳችሁ ያ ኢሚዲየት የምንለው የቅርብ ጊዜው ምክንያት የሚባለው የኢራንና የአሜሪካ ብሎም የእስራኤል ጦርነት መጀመር ነው። በዛ ተከትሎ ነው ሂዝቦላህ ጦርነቱን የተቀላቀለው። የነዚህ አካላት ጦርነት ሲቆም የሂዝቦላህም ጦርነት መቆም አለበት ነው። ዳስ ዋይ ተገቢ ያለው ጥያቄ እንደሆነ የሚገለጸው እና አደነው ዘደይ አተገባበሩ ላይ ችግር አለ ፎር ሹር። እኔ አሁን ይሄን ዜና ሰርቼ ከወጣው በኋላ ወይም ይሄን ዜና እየሰራው ባለበት ሰዓት ላይ ምናልባት እስራኤል እየተፈጸመ ያለውን እንግዲህ እነ ዶናልድ ትራምፕም አቁሙ እንጂ ይሄንን ጦርነት ብለው ብዙ ዛቻ ያሰሙበትን ጉዳይ ጥሰው ሌላ አየር ላይ ድብደባ እያከናወኑ ልንሰማ እንችላለን፣ ወይ ሌላ ጥቃት እየሰነዘሩ ነው የሚል ዜና ልናይ እንችላለን። ቢኮዝ ቤዚክሊ እነ ኔታንያሁ እንደዛ ስለሆነ ካራክተራቸው እንደዛ ስለሆነ በጦር መሳሪያ የበላይነት ስለሚያምኑ የመጨረሻ የማደርገው አንድ ነገር ነው። ትላንትና የሊባኖስ ጠቅላይ ሚኒስትር አንድ ጉዳይ ተናገሩ። ይሄ የጦር መሳሪያ የበላይነት ይሄ የኃይል የበላይነት ዘላለማዊ አይደለም እያሉ ተናገሩ። የኔም የመጨረሻ መደምደሚያ የሱ አሜሪካም ሆነች እስራኤል አለን የሚሉት የጦር መሳሪያ የበላይነት አለን የሚሉት አቅም ዘላለማዊ አይደለም። ዓለም ብዙ ታላላቅ ሀገራትን አይታለች። ከነ አሌክሳንደር ዘ ግሬት ጀምሮ ብዙ አይተናል። በታሪክ አንብበናል፣ ሰምተናል። ብዙ አይተናል። ከነዛ አንፃር እኮ ኦቶማን ኢምፓየር እኮ ሰዎች ኦቶማን ኢምፓየር ኦልሞስት ዓለምን እኮ ነው ሲያስተዳድር። 2/3ኛው ክፍል ላይ እኮ እንቅስቃሴ ነበረው ኦቶማን ኢምፓየር። ከነ ኦቶማን ኢምፓየር አንፃር እስራኤል ምንም ነች።
ከነ ሮማን ኢምፓየር አንፃር እስራኤል እዚህ የሚገባ እንኳን አይደለች። እነሱም ግን መጨረሻ አላቸው። እነ ኦቶማን ኢምፓየሮች ብድር ውስጥ ገብተው ነው አይደለ መጨረሻ ላይ ያበቃላቸው። የሮማን ኢምፓየር በጣም ከመለጠጡ የተነሳ እንዴት አድርጎ ያስተዳድረው? እንዴት ብሎ ምንላችሁ ፈልጌ ነው። እነዛ ታላላቅ ዓለም ምድር ያየቻቸው ኢምፓየሮች፣ ነገስታት ሁሉም ያልፈዋል። ሁሉም በሆነ አጋጣሚ ላይ ወታደራዊ አቅም ነበራቸው። ያ ወታደራዊ አቅማቸው ግን ዘላለም አላኖራቸው። ዘላለም የሚያኖረው ሰላም ነው። ዘላለም የሚያኖረው ጉርብትና ነው፣ ወዳጅነት ነው። ዘላለም የሚያኖረው መከባበር እንጂ ጦርነት አይደለም። የመጨረሻ መልእክቴም ይሄኛው ጉዳይ ነው። አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። በሌላ ጥንቅር ወደ በኋላ ላይ ደግሞ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።